የዓለም የስልጣኔ ባቡር ፍጥነቱን እጅግ በሚያስገርም ሁኔታ ጨምሯል። ከዚህ ለውጥ ባቡር የዘገየ የዓለማችንን ታሪክ ከሩቅ ከመመልከት ውጪ ሌላ ጣፈንታ አይኖረውም። የሰው ልጅ አካላዊ ጥንካሬን በብረት ከለወጠው የኢንዱስትሪ አብዮት ተነስተን አጥፊም አልሚም ወደ ሆነው የኒውክሌር ቴክኖሎጂ ዘመን ተሸጋግረናል። በጥንቱ የህንድ የዜሮና የቁጥር ስርዓቶች መሰረት ላይ የተገነባው ዘመናዊ የዲጂታል ዓለም ዛሬ መቆሚያው በማይታወቅ አዲስ ምዕራፍ ላይ ይገኛል። ታዲያ ይህ የዓለም የስልጣኔ ባቡር ያመለጠው ሀገር ጣፈንታ ምን እንደሚሆን አስበው ያውቃሉ? በ21ኛው ክፍለ ዘመን የዓለምን የኢኮኖሚ የጤናና የፖለቲካ ትርታ ሙሉ በሙሉ እየቀየረ ባለው የሰው ሰራሽ አስተውሎት አብዮት ውስጥ የሀገራችን ኢትዮጵያ መዳረሻ ሴት ይሆን? ከኛ ጋር ቆዩና ምላሹን አገኙ። ታዋቂው የጎግል ዋና ስራ አስፈጻሚ ሱንደር ፒቻይ የዚህን ዘመን ቴክኖሎጂ ጥልቅነት ሲገልጹ ሰው ሰራሽ አስተውሎት ወይም ኤአይ የሰው ልጅ ከተጎናጸፋቸው ግኝቶች ሁሉ እጅግ የላቀ ነው፣ ተጽዕኖም ከእሳት ወይም ከኤሌክትሪክ ግኝት በላይ ነው ብለው ነበር። እውነታውም ይሄው ነው። ቴክኖሎጂ የምርጫ ጉዳይ መሆኑ አብቅቷል። የህልውና የእድገትና የዓለም አቀፍ ውድድር የጀርባ አጥንት ሆኗል። ሰው ሰራሽ አስተውሎት የሰውን አእምሮ በማሽን ውስጥ የሚቀርጽ የሥራ ባህልንና የእድገት ፍጥነትን ሙሉ በሙሉ የሚቀይር አዲሱ የልዕለ ኃያልነት መግለጫ ነው። ፕራይስ ዋተር ሃውስ ኩፐርስ የተሰኘው ታዋቂ ተቋም ባጠናው ጥናት መሰረት ኤአይ እንደ አውሮፓውያን አቆጣጠር በ2030 የዓለምን ኢኮኖሚ በ15.7 ትሪሊየን ዶላር ያሳድገዋል። አንድ አንጋፋ የሕክምና ባለሙያ በህይወት ዘመኑ መርምሮ ሊጨርሰው የማይችለውን ምስል በሰኮንዶች በመመርመር የሰውን ልጅ ሊያጋልጠው የሚችለውን የሕክምና ስህተት ከ86 በመቶ በላይ ይቀንሳል። በዚህም በሚሊዮን የሚቆጠር ህይወት ከሞት ይታደጋል። እና በዚህ የፍጥነትና የምጥቀት ዘመን ኢትዮጵያ የት ትሆን? እውነታውን እንነጋገር ከተባለ ትናንት እጅግ ወደ ኋላ ቀርተን ነበር። የኢትዮጵያ የቴክኖሎጂ ጉዞ በታዛቢነትና በኋላ ቀርነት የተሞላም ነበር። ዓለም በኒውክሌርና መሰል ቴክኖሎጂ ሲራመድ እኩል አልተሰለፍንም። እውቀትንም በትርጉም ቴክኖሎጂን ደግሞ በግዢ በማምጣት ሁሌም ተከታይ ሆነን ቆይተናል። ነገር ግን ዛሬ ታሪክ እየተቀየረ ነው። ጥቂት ሀያላን ሀገራት ብቻ የባለቤትነት መብት የሚያውጁበት ጥብቅ ህግ ከመውጣቱ በፊት ኢትዮጵያ የትላንትናውን ስህተት ላለመድገም ቆርጣ ተነስታለች። ይህንንም ተከትሎ የተበታተነ ሀገራዊ አቅማችንን የሰበሰበው የመደመር እሳቤ ቴክኖሎጂን ከዋና ዋናዎቹ 5 ምሰሶች አንዱ አድርጎታል። በ2012 ዓ.ም በአፍሪካ ምድር የመጀመሪያ የሆነው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ተቋቋመ። ብሔራዊ የኤአይ ፖሊሲም ጸደቀ። ጠቅላይ ሚኒስትር አብይ አህመድ ስለ አዲሱ የኤአይ የትውልድ ግንባታ ሲናገሩ እንዲህ ብለው ነበር። ትልቁና ዋነኛው ስራ የተሰራው አሁን ነው። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ይቺ ሀገር ተስፋ አላት። ተስፋዋ ግን ታዳጊ ወጣቶች ናችሁ። ሙሉ እይታችሁን በትምህርታችሁ በቤተሰቦቻችሁና በፍላጎቶቻችሁ ላይ ብቻ አድርጉ። ግራና ቀኝ በማየት አይሳካም በማለት ገልጸውታል። እይታን ማስተካከልና ትኩረትን መሰብሰብ አይነኬ በተባሉ ዘርፎች ውስጥ በተግባር ፍሬ እያፈራ ይገኛል። በጤናው ዘርፍ የጡት ካንሰርን ገና በጅምር የሚለይ የሀገር በቀል ቴክኖሎጂ ተፈጥሮ ዓለም አቀፍ የባለቤትነት መብት ወይም ፓተንት ራይት አግኝቷል። በግብርና ኮፊኔት የተሰኘው ቴክኖሎጂ የቡና ዝርያን በትክክል ሲለይ የሰብል በሽታዎችን አስቀድሞ መተንበይ የዕለት ተዕለት ተግባር እየሆነ መጥቷል። በቋንቋና ዲጂታላይዜሽን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛ ወደ ማሽን መግባቢያነት ተቀይረዋል። ዛሬ ማሽኖች በሀገር በቀል ቋንቋዎቻችን ያዳምጣሉ፣ ይጽፋሉ፣ ጠለቅ ያለ ትንታኔንም ይሰጣሉ። በዳታ ሉዓላዊነት አዲሱ የመንግስት አገልግሎት መስጫ ሞሰብ ወይም ዩኒፋይድ ሞሰብ አፕ ዜጎችን በአንድ ማዕከል እያገለገለ ይገኛል። የመረጃ ባለቤትነት የዘመናችን አዲሱ የሉዓላዊነት መገለጫ ነው። ለዚህም ነው ጠቅላይ ሚኒስትሩ የእኛን ዳታ በምናውቀው ስፍራ እናስቀምጥም፣ እነማን አክሰስ እንደሚያደርጉት አናውቅም። የዳታ ሉዓላዊነት በናሽናል ክላውድ ግንባታና በካቢኔ ህግ በማውጣት በተቋም ተግባራዊ ማድረግ በቂ ስለማይሆን ከሌላ ተቋም ጋር በመሆን የላፕቶፕና የአይፓድ ፋብሪካ እየተሰራ ይገኛል በማለት አጽንኦት ሰጥተው የተናገሩት። አሁን የኢትዮጵያ ቴክኖሎጂ ጉዞ ከዓለም ጋር እኩል መራመድን ተሻግሮ በአፍሪካ ቀዳሚ ወደ መሆን ምዕራፍ ተሸጋግሯል። ለዚህም ማሳያው በዓለም ሁለተኛ በአፍሪካ ደግሞ የመጀመሪያ የሆነው የመደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እየተገነባ መሆኑ ነው። በቀጣዩ 2019 ዓ.ም ስራውን በይፋ የሚጀምረው ይህ ግዙፍ ተቋም የውጭ ጥገኝነትን በጣጥሶ የሚጥል የኤአይ ዩኒፖድ የፈጠራ ፋብሪካን አካቷል።
አስገራሚው ነገር በዩኒቨርሲቲ ውስጥ AI ራሱ የቦርድ አባል ሆኖ ድምጽ ባይሰጥም ክርክሮችን በማዳበርና መረጃዎችን በማቅረብ ከሰው ልጅ ጥበብ ጋር ተዋህዶ ስህተት አልባ ውሳኔዎችን ያሳልፋል። የነገው የቴክኖሎጂ ውድድር የሚሳካው በተማረ ሰው ኃይል ነው። ለዚህም ነው 5 ሚሊዮን ኮደሮች የተሰኘው ታላቅ ሀገራዊ ራዕይ ተቀርጾ ወጣቶቻችን የነገዋን ኢትዮጵያ የዲጂታል ኢኮኖሚ ከፍ አድርገው የሚገነቡ ብርቱ ክንዶች እየሆኑ ያሉት። ይህ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ወደ ዩኒቨርሲቲ የተደረገው አስደናቂ ሽግግር ምን ማለት እንደሆነ ጠቅላይ ሚኒስትር አብይ አህመድ በዚህ ጥልቅ ንጽጽር ውስጥ ገልጸውታል። ልክ አባቶቻችን የኢትዮጵያ አየር መንገድን መስርተው በዓለም አቀፍ ደረጃ የተከበረ ተቋም እንዳደረጉት ሁሉ ይህ ዩኒቨርሲቲም ለልጆቻችን የተሻለና የላቀ ዘመንን ይከፍታል። ከእውቀት ተቀባይነት ወደ እውቀት አመንጭነት፣ ከታዛቢነት ወደ ተሳታፊነት፣ ከተከታይነት ወደ መሪነት በቴክኖሎጂ የበለጸገችና ከዓለም ሀያላን ጋር እኩል የምትራመድ ታላቂቱ ኢትዮጵያን ግንባታ ዛሬ በአይናችን ፊት በእውን እየተፈጠረ ነው። ይህ የትውልድ ቅብብሎች ሳይሆን ታላቅ የትውልድ ምርታ ነው።